ጥያቄ ሶላት የማይሰግድ ሰው ጾሙ ተቀባይነት ይኖረዋልን የሚል ጥያቄ። የሶላትን ግዴታነት ከማስተባበል ጋር ሙሉ በሙሉ ሶላት የተወ ጾሙ ተቀባይነት አይኖረውም። ይሄ ያለምንም ኺላፍ ነው። ምክንያቱም ሶላት ግዴታ አይደለም ብሎ በማስተባበሉ ከእስልምና ይወጣል። ነገር ግን የሶላትን ግዴታነት ከማመን ጋር በመዘናጋትና በቸለተኝነት ሶላት የተወ ይከፍራል አይከፍርም? በዑለሞች መሃል ኺላፍ አለበት። ይከፍራል አይከፍርም የሚል ኺላፍ ካለ ጾሙ ተቀባይነት ያገኛል አያገኝም የሚል ኺላፍም አብሮ ይኖራል ማለት ነው። አቡ ሐኒፋ፣ ማሊክ፣ ሻፊዒ ግዴታነቱን እስካላስተባበለ ድረስ በመዘናጋት በቸለተኝነት ከሆነ የተወው አይከፍርም የሚል አቋም አላቸው። የተወሰኑ አይማዎች ኢማም አሕመድን ጨምሮ እስካልሰገደ ድረስ ባያስተባበለም በግዴለሽነት ሶላትን ከተወ ይከፍራል ከእስልምና ይወጣል የሚል አቋም አላቸው። በመተው ብቻ ከእስልምና ይወጣል ባያስተባበለም የሚል አቋም ያላቸው እስካልሰገደ ጾሙ ትክክል አይደለም ይላሉ። ዋጅብ አይደለም ብሎ ዋጅብነቱን ግዴታነቱን እስካላስተባበለና የተወው በስንፍና እስከሆነ ድረስ ወንጀለኛ ቢሆንም ጾሙ ትክክል ነው የሚል አቋም አላቸው። እነዚህ ሁለት አስተያየቶችን ያስታርቁ ዑለሞችም አሉ። ሶላትን ሙሉ በሙሉ በጭራሽ ከሆነ የተወው አንዴ እንኳን ሳይሰግድ ሳይተውበት በዚህ መልኩ እያለ የሞተ ሰው ጾሙ ትክክል አይሆንም። አንዳንዴ የሰገደ አንዳንዴ የሚተው ወንጀለኛ ነው። የአኺራው ነገር በአላህ እጅ ነው ያለው። አንዳንዴ የሰገደ አንዳንዴ የሚተው በመሆኑም ካፍር አይባልምና ጾሙ ትክክለኛ ይሆናል። ወንጀለኛ ከመባሉና አጅሩ ገደሎ ከመሆኑ ጋር የሚል አቋም ያላቸው አሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም 5 ወቅት ሶላቶችን አላህ እናንተ ላይ ግዴታ አድርጓል። እነሱን ጠብቆ የሰገደ አላህ ጀነት ሊያስገባው ቃል ገብቷል። ጠብቆ ያልሰገዳቸው ሰው አላህ ተባረከ ወተዓላ እሱን ጀነት የማስገባት ቃል አልገባለትም። ከፈለገ ይቀጠዋል፣ ከፈለገ ጀነት ያስገባዋል የሚል ኢማም አቡ ዳውድ፣ ኢማም አሕመድ ዘግበውት አልባኒ ሶሒህ ያሉት ሐዲስ አለ። በዚህ መልኩ ሙሉ በሙሉ የተወና ሳይተውበት የሞተ አንዳንዴ የሚሰግድ አንዳንዴ የሚተው ብሎ መለየት የኢብኑ ተይሚያ ረሒመሁላህ ተዓላ አቋምም ጭምር ነው። ስለዚህ ጭራሽ ማይሰግድ ሰው ከሆነ ጾሙ ተቀባይነት አይኖረውም። አንዳንዴ የሰገደ አንዳንዴ የሚተው ከሆነ ወንጀለኛ ነው፣ የጾሙ አጅርም ዝቅተኛ ነው። ሆኖም ይህ ነጥብ ከጥንት ጀምሮ ሰፊ ኺላፍ ያለበት ጉዳይ ነው። አይደለም አንድን ሶላት መተው ከወቅቱ እንኳን የሚያሳልፉ ሰዎችን ፈወይሉ ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን ተብላ። ማንኛውም ከጌታው ጋር ያለው ግንኙነት ያማር እንዲሆን የሚፈልግ ዒባዳውን አላህ እንዲቀበለው የሚፈልግ ሰው በየቀኑ 5 ጊዜ ግዴታ የሆነውን ዒባዳ ሶላትን ጠብቆ ሊሰግድ ይገባል። ጥያቄ ሶላት የማይሰግድ ሰው ጾሙ ተቀባይነት ይኖረዋልን የሚል ጥያቄ። የሶላትን ግዴታነት ከማስተባበል ጋር ሙሉ በሙሉ ሶላት የተወ ጾሙ ተቀባይነት አይኖረውም። ይሄ ያለምንም ኺላፍ ነው። ምክንያቱም ሶላት ግዴታ አይደለም ብሎ በማስተባበሉ ከእስልምና ይወጣል። ነገር ግን የሶላትን ግዴታነት ከማመን ጋር በመዘናጋትና በቸለተኝነት ሶላት የተወ ይከፍራል አይከፍርም? በዑለሞች መሃል ኺላፍ አለበት። ይከፍራል አይከፍርም የሚል ኺላፍ ካለ ጾሙ ተቀባይነት ያገኛል አያገኝም የሚል ኺላፍም አብሮ ይኖራል ማለት ነው። አቡ ሐኒፋ፣ ማሊክ፣ ሻፊዒ ግዴታነቱን እስካላስተባበለ ድረስ በመዘናጋት በቸለተኝነት ከሆነ የተወው አይከፍርም የሚል አቋም አላቸው። የተወሰኑ አይማዎች ኢማም አሕመድን ጨምሮ እስካልሰገደ ድረስ ባያስተባበለም በግዴለሽነት ሶላትን ከተወ ይከፍራል ከእስልምና ይወጣል የሚል አቋም አላቸው። በመተው ብቻ ከእስልምና ይወጣል ባያስተባበለም የሚል አቋም ያላቸው እስካልሰገደ ጾሙ ትክክል አይደለም ይላሉ። ዋጅብ አይደለም ብሎ ዋጅብነቱን ግዴታነቱን እስካላስተባበለና የተወው በስንፍና እስከሆነ ድረስ ወንጀለኛ ቢሆንም ጾሙ ትክክል ነው የሚል አቋም አላቸው። እነዚህ ሁለት አስተያየቶችን ያስታርቁ ዑለሞችም አሉ። ሶላትን ሙሉ በሙሉ በጭራሽ ከሆነ የተወው አንዴ እንኳን ሳይሰግድ ሳይተውበት
በዚህ መልኩ እያለ የሞተ ሰው ጾሙ ትክክል አይሆንም። አንዳንዴ የሰገደ አንዳንዴ የሚተው ወንጀለኛ ነው። የአኺራው ነገር በአላህ እጅ ነው ያለው። አንዳንዴ የሰገደ አንዳንዴ የሚተው በመሆኑም ካፍር አይባልምና ጾሙ ትክክለኛ ይሆናል። ወንጀለኛ ከመባሉና አጅሩ ገደሎ ከመሆኑ ጋር የሚል አቋም ያላቸው አሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም 5 ወቅት ሶላቶችን አላህ እናንተ ላይ ግዴታ አድርጓል። እነሱን ጠብቆ የሰገደ አላህ ጀነት ሊያስገባው ቃል ገብቷል። ጠብቆ ያልሰገዳቸው ሰው አላህ ተባረከ ወተዓላ እሱን ጀነት የማስገባት ቃል አልገባለትም። ከፈለገ ይቀጠዋል፣ ከፈለገ ጀነት ያስገባዋል የሚል ኢማም አቡ ዳውድ፣ ኢማም አህመድ ዘግበውት አልባኒ ሶሒህ ያሉት ሐዲስ አለ። በዚህ መልኩ ሙሉ በሙሉ የተወና ሳይቶብት የሞተ አንዳንዴ የሚሰግድ አንዳንዴ የሚተው ብሎ መለየት ኢብኑ ተይሚያ ረሂመሁላህ ተዓላ አቋምም ጭምር ነው። ስለዚህ ጭራሽ ማይሰግድ ሰው ከሆነ ጾሙ ተቀባይነት አይኖረውም። አንዳንዴ የሰገደ አንዳንዴ የሚተው ከሆነ ወንጀለኛ ነው፣ የጾሙ አጅርም ዝቅተኛ ነው። ሆኖም ይህ ነጥብ ከጥንት ጀምሮ ሰፊ ኺላፍ ያለበት ጉዳይ ነው። አይደለም አንድን ሶላት መተው ከወቅቱ እንኳን የሚያሳልፉ ሰዎችን ፈወይሉ ሊልሙሰሊን الذين هم عن صلاتهم ሳሁን ተብላ ለማንኛውም ከጌታው ጋር ያለው ግንኙነት ያማር እንዲሆን የሚፈልግ ዒባዳውን አላህ እንዲቀበለው የሚፈልግ ሰው በየቀኑ 5 ጊዜ ግዴታ የሆነውን ዒባዳ ሶላትን ጠብቆ ሊሰግድ ይገባል። ጥያቄ ሶላት የማይሰግድ ሰው ጾሙ ተቀባይነት ይኖረዋልን የሚል ጥያቄ። የሶላትን ግዴታነት ከማስተባበል ጋር ሙሉ በሙሉ ሶላት የተወ ጾሙ ተቀባይነት አይኖረውም። ይሄ ያለምንም ኺላፍ ነው። ምክንያቱም ሶላት ግዴታ አይደለም ብሎ በማስተባበሉ ከእስልምና ይወጣል። ነገር ግን የሶላትን ግዴታነት ከማመን ጋር በመዘናጋትና በቸለተኝነት ሶላት የተወ ይከፍራል አይከፍርም በዑለሞች መሃል ኺላፍ አለበት። ይከፍራል አይከፍርም የሚል ኺላፍ ካለ ጾሙ ተቀባይነት ያገኛል አያገኝም የሚል ኺላፍም አብሮ ይኖራል ማለት ነው። አቡ ሐኒፋ፣ ማሊክ፣ ሻፊዒ ግዴታነቱን እስካላስተባበለ ድረስ በመዘናጋት በቸለተኝነት ከሆነ የተወው አይከፍርም የሚል አቋም አላቸው። የተወሰኑ አይማዎች ኢማም አህመድን ጨምሮ እስካልሰገደ ድረስ ባያስተባበለም በግዴለሽነት ሶላትን ከተወ ይከፍራል ከእስልምና ይወጣል የሚል አቋም አላቸው። በመተው ብቻ ከእስልምና ይወጣል ባያስተባበለም የሚል አቋም ያላቸው እስካልሰገደ ጾሙ ትክክል አይደለም ይላሉ። ዋጅብ አይደለም ብሎ ዋጅብነቱን ግዴታነቱን እስካላስተባበለና የተወው በስንፍና እስከሆነ ድረስ ወንጀለኛ ቢሆንም ጾሙ ትክክል ነው የሚል አቋም አላቸው። እነዚህ ሁለት አስተያየቶችን ያስታርቁ ዑለሞችም አሉ። ሶላትን ሙሉ በሙሉ በጭራሽ ከሆነ የተወው